አሰላሙ አለይኩም ወረህመቱላህ ወበረካቱ። ሰላም እንዴት ናችሁ ቤተሰብ? ሰላም ብያለሁ። ክርስቲያን ወገኖቻችንም ሰላም ብለናል። እኔና ሉሉ ተከስተናል። ዛሬ መጠናል። አሰላሙ አለይኩም ወረህመቱላህ ወበረካቱ። ቻናላችን ቤተሰቦች እንዴት ናቸው? ደህና ናችሁ ዋይ? ሁላችንም ሰላም ብያለሁ። ክርስቲያን ወገኖችም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ። እና ዛሬ ስለ ብር አያያዝ ብር ይዘንላችሁ መነጋገር ብለን የሚገርማችሁ ብር ይዘሽ ታውቂያለሽ? ለመሆኑ ብር ይዘሽ ስልሽ ጠቅም አድርገሽ ደሞዝሽ እኔ ይሻሉ ድሮ የዛሬ ነው ያርገውና ስንት ይዘሽ ታውቂያለሽ? 18,000 ሪያል በእጅ ይዘሽ ታውቂያለሽ? የራስሽ ብር የራስሽ ቆብም አይደለም። በኮሮናው ሰዓት እጃዛ ሰዎችም ኮሮና ሆነ አይደል? ችግር አሁን በዛ መካከል ችግር የለ ሆኖ ነው ኮሮና የዛን ሰዓት ኮሮና ስለነበረ ቀዳዳ እውነት ቀዳዳ ሳይጠፋ ቀርቶ ነው ማለት የሆነ ጎዶሎ እንደዚህ ብር ማውጣት የዛን ሰዓት ማውጣት ብዙም ስለማንችል እኔ ኮሮና ሰዓት ማለት ነው። እና ባቴጅም እኮ የሆነ ችግር ከመጣብሽ ሙላዝም አስልከሽ ማስለክ ትችላለሽ። እንደዛ ይቻላል፣ ግን የዛን ሰዓት ብር ማውጣት አይቻልም። እንደዚህ አረቦቹ የሆነ ሰበብ ያው ችግሩ ረፍት ሰጠኝ ያው ያስኩኝ በእንግሊዝ ለቀላል ነገር አታዋጭም ማለት የዛን ሰዓት በጣም ከባድ ተሆነ አኪድ ከባድ ነገር ስላልደረሰ ይመስለኛል ያላወጣሁት ማለት ነው እንጂ ከባድ ነገር ቢመጣ ጠባን እናወጣለን። ግን ዝም ብለን በእንትን ነገር አናወጣም እና ለዛ ነው ነበር ማለት ነው። እኔ አይደለም 10,000 ሪያል ራሱ ብቻ ይሻላል 9,000 አውቃለሁ 10 እንኳን አልሞላም። ያኔ ያው እንትን ጎዶሎነት ሲጀመር አትሞላም ህይወት አትሞላም እና 9,000 ያውቃለሁ። ያንንም 9,000 አጋጣሚ ነው አይደለም አጋጣሚ የሆነ ብር ማቀየር ስላለብኝ አቀያየርኩኝ እንደዛ በእጅ እንጂ የራሴን ብር ከ5,000 የዘለለኝ የራሴን ብር ይዤ አላውቅም። ተፍተፍ ነው የምልከው በየወሩ በየ2 ወሩ በየ3 ወሩ ገና ሀብቲ አሁን ዛሬ አለ። ለምሳሌ አዲስ ወር ጀመርኩ አዲስ ወር ይታሰባል እኮ አዲስ ወር ጀመርኩኝ አይደለ? አሁን ይሄን ወር ሲጨርስ እንዳደርጋለሁ ይሄን ወር ሲጨርስ ወደዛ አልከዋለሁ ይሄን ያህል ወደዛ ብዬ ነው ከወዲሁ አዘጋጅቼለት እንትን የምለው እጄ ሳይገባ ይላካል ይጠፋል። እኔ በእንትን ተስልካለች ደግሞ እኔ አሁን አንዳንድ ጊዜ ብር ሲኖረኝ ማለት ነው ማታ እንደዚህ ዝርግት አድርጌ ቆጠር ታደርገው እውነት የስራ መሆን ራሱ በጣም ሞራላችን እየሞተ ነው የሚሄደው። አሁን እንደኛ ማን ይዞን 5,000 ሪያል ራሱ 5 እንጂ ከዛ በዘለለ ይሻላል የራሴ ማለት ነው። 5,000 ሪያል ማለት ተፍተፍ ነው የምልከው 4,000 መድሬ እንደዚህ 6 እያደረኩ ልካለሁኝ 2,000 እኔ ወር ደግሞ 2 ወር እያደረኩ ነው የምልከው። እጄ ላይ አላስቀምጥም ፋንቴ መድሬ ላይሽ ያው ፈልገን አይደለም። እና አሁን ደግሞ ጓደኛዬ 18,000 ይዣ ቃሉ ትለኛለች። ማሻአላ ደስ ይላል። ግን አይቶቼ ብር አያያዝ የሚወጣ ነገር አለ፣ የማይወጣ ነገር አለ። የሆነ አንዳንድ ጊዜ ጨካኝ ካልሆን ጭክን ካላል መያዝና ራሳችንን በፊት ማለት ነው አዲስ በባህር መጥቼ ስንት ዓመት እንዲሆነኝ ምናምን ብር ስንት ብር እንደሌለኝ ራሱ ብር ሳያላቀውም ነበረ ማለት ልቆጥርም ስንት አጠፋሁ ስንት ቢገራ ሂጅ ስንት እንትን አልኩኝ በገንዘብ ውድ የለኝም ነበረ። አሁን አብዛኛዎቹን አሁን ነው ያሳሰኝ እውነት እንጂ ይሄን ደከመሽ መጣ ደከመሽ
ያኔ የደከመን ስንመጣ የሆነ ነገር ዋጋ ይኖረዋል፣ ቫሊ ይኖረዋል ሁሉም ነገር። አንድ ደቂቃ እንኳ ዋጋ ይኖረዋል። እኔ እንቅልፍ አላርም ማለት ነው፣ ባላርም ነው የምንነሳው አይደል? ሰው ቤት ስንሰራ 5 ደቂቃ 9 ሰዓት ከ55 ወይም ከ50 ምናምን ከተነሳው ነው እንኳን 5 ደቂቃ አዶን ነው ለ5 ደቂቃ ብዬ እተኛለሁ ማለት የወሰደኝ ይመስለኛል ግን ባይወስደኝ እና ከፊት ላይ ግድ የለንም እንትን እንደዚህ ገንዘብ የዘን ሰዓት ወላሂ ስንመጣ እንትን ብለው ማለት ነው። እና ገንዘብ ያዙ ማለት ነው። ገንዘብ በተለይ ደግሞ አረቦቹ የምታበድሩ ልጆች አለን። ያኔ ምንም ሸም የለውም ወላሂ ለእኛ አሁን እነሱ እኛ በችግርን ሰዓት አንጡ ብንላቸው አያቀምሱንም። ሀታ የራስሽ ገንዘብ ራሱ ቢሆን የለኝም ነው የሚሉት። ወላሂ እኔ እናቴ ታማለች ብያት ራሱ አንዲት ሴትዮ ማለት ነው ቡክራ እርስልክ ባዕድ ቡክራ እንደዛ የእኛ ችግር አይመስላቸውም። አብዛኛው አላማና ህይወት ያለን አይመስላቸውም። እና ምን ታደርገዋለሽ? አሁን ከዚህ ሁሉ ብር ጀምር ስንት ይመስላችኋል? ሲቀጥል ከዚህ ሁሉ ብር የኔ ድርሻ ስንት ይመስላችኋል? ልንዋራ ሰው ነው ልንኖር ሰው ነው እና እነሱ ሲገምተው እዚህ ውስጥ 200 ራሱ አለ። ሁሉም 500 እንዳይመስላችሁ ማለት ነው። እና ስንት ይመስላችኋል? ከወንት ላይ ያስቀምጡልኝ። እና ቤተሰብ ብር አያያዝ እንወቅበት። አይሞላም፣ ዱኒያ አይሞላም። ያው ለዚህ ብለን ነው የምንቋትነው ከሀገር ከቤተሰብ አላቅም ወላሂ ብዙ ጊዜ ከሀገራችንና ከቤተሰብ ስንርቅ ብዙ ነገራችን ይረሳል። የሆነ የሚያውቀዋል ከሀገሩ ከወጣ የቆየ ሰው ያውቀዋል ስሜቱንና አይሞላም። የሆነች ለስራ የምትሆን መላ ከያዝ ወደ ሀገራችን ተመልሰን የራሳችን ህይወት መኖር አለብን። ስራ ካለ የጎረሯችን መዝጊያ የሚሆን ስራ ካለ በቃ አለቀ። ደግሞ አንዳንድ ጊዜ ገንዘብ እናያዝ ብለው እኮ ህይወታቸው ሆነ ራሱ እንትን እስከ ማለት የሚደርሱ አሉ። ሳይኖሩበት ሳይገቡበት የሚሞቱ አሉ። ይህን ላርግ ይህን ላሟላያል እንትን ማለት የለብንም። እንወቅበት። ሰራ አድርገን ደግሞ የሚጸጽታችሁን ነገር አታደርጉም። ብዙ መቆየት አያስፈልግም። በተለይ አሁን አዲስ የምትመጡት ልጆች ማለት ነው እወቁበት። አንዳንዱ ጭብጥ አድርገው ይዘው ጭብጥ አድርገው ይዙና ለምንም ያብር ሳይሆን ይቀራል። አሁን አብዛኛውን ኢትዮጵያ ላይ በስማቸው ያስገቡ በስማቸው በራሳቸው ስም የዛሬ ስንት ዓመት 100,000 ብር ብዙ ዋጋ ነበረው። የሆነች ቦታ ላይ የሆነች ቤት ላይ የሆነች ነገር ላይ ብትደረጊያች ያ 100,000 ብር ይቀጥላል። ቤት ራሱ የሚሰራበት ሰዓት ነበረ። ግን ባንክ ራሳቸው ባንክ አስገብተው እናታቸው ስትታመም ስንት የማይረዱ ልጆች አሉ። ገንዘብ ያዙ ሲባል እንደዚህ አለቅጥ ህይወታችሁን እያመማቸው ሐኪም ቤት እስተመጨረሻ እኮ ያንን ገንዘብ ለእንትን ላይሉት ይችላሉ። አንዳንድ ሰዎች ሐኪም ቤት አንሄድም ይሄን ቢጎልብኝሳ ይሄንም ባረግሳ ደግሞ ቤተሰብ ብልክ አለው የሚቀደም ነገር አለው። በእርግጥ እኔ አሁን የጠቀሽውን ነገር እኔም አሳልፈዋለሁ። የሆነ እንትን ላይ ነበርኩኝና አሞኛል። ታውቂዋለሽ ህመሜን አስስያ ነው እና ከባድ ጊዜ ላይ ነኝ። ባለፈው ነው ከወራቶች በፊት ነው ሄድኩኝ። አሞኛል፣ ጤነኛ አይደለሁም፣ ያስነጥሰኛል፣ ከባድ ነው ህመሙ። ለራሴ ያውቀዋለሁ። ሄድኩኝ ሰደልያ በሽታዬን ነገርኩት። 2 አይነት መድኃኒት ሰጠኝ። ብሩ በጣም ውድ ነው። ሰደልያ አይደለም ማንኛውም ነገር ውድ ነው አይደለም መድኃኒት ነው።
ከባድ ነው ምናምን ብሎ 2 አይነት እንትን አለልኝና አዘዘልኝና ሁለቱም ወደ ስንት ተጠጋ መሰለሽ? ያው 500 በይው ወደ 500 ተጠጋ ማለት የአንዱ 100 ምናምን አለ ወደ 200። እኔ ደግሞ በዛ ሰዓት ያለሁበት እኔ ነኝ የማውቀው ችግር ላይ ነኝ። ችግር ስልሽ የሚብስ ከኔ ማስበልጠው ነገር አለ ከራሴ ማለት ነው። ካላስ በርጃ ያለ ክራቢዮ ሄድኩኝ ማለት ሂሳቡን አውቄ አሳንትን ብዬ ነገ መለሳለሁ ኢንሻአላህ ብዬ ሄድኩኝ። ራሴን ነኝ የማውቁት ያለሁበትን ሁኔታ እና በዛው ሳልገዛው ቀረው ማለት ነው። የሆነ ቀን እየወለደው በሰዓቱ አልቻልኩም ምናምን ነው ማስቀድመው ነገር ስለነበረኝ ነው። 100 ብር ዋጋ አላት። የምን 100 ብር? 1 ብር 55 ብር ዋጋ አለው ሰው ግን ደግሞ ከጤና አይበልጥም ነበር። ከጤና አይበልጥም። ያው እኔ በሰዓቱ የያዘኝ ያው ራሴ ስለማውቀው እንጂ ራሴ ያስበለጥኩት ነገር ዞሮ ምንድነው ከዛ ቀን እየወለደው በጣም ረጅም ጊዜ ኖሮኝ ራሱ ሳላደርገው ቀረው። ይሄን በሽታዬን ሳልታየው ቀረው ማለት ነው። ምን ቢሆን ጥሩ ነው? ይሄ በሽታ ደም መውጣት ጀመረ። በአፍንጫዬ ደም ይወጣኛል ሳስነጥስ። በጣም በሽታው ኦቨር እንትን አለ ማለት ነው። ውስጤ ጋር ምናምን እና ካለፈ በኋላ እንደዚህ ደም መውጣት ሲጀምር ያስደነግጣል። እና ያው አስበናናችሁ ሰው ሲበርድብሽ እንትን ያለሽ እና ታክሙ ትላቸዋለሁ። እኔ አልሐምዱሊላህ ደህና ነኝ። እና የሚቀድም እና የማይቀድም ነገር አለው። በተለይ በቀላል ነገር አለወጣም ብለን ራሳችንን ትተን ራሳችንን ጥለን ሌሎችን ነገራቶችን ማስቀደም የለብንም። አንዳንድ ጊዜ ደግሞ እንትን እንላለን እኮ አሁን ሌላ በሽታ ሊሆን ይችላል ከውስጣችን የሚያምር ይሄን ፓናዶል የኔ አረቦቹ ታውቃላችሁ በጣም መድኃኒት በጣም ነው የሚያበዙት። የኔ ምንም እንትን የለውም። በየአረቢው ቤት አንዳንድ ቤት ናቸው እንጂ የማይጠቀሙ በጣም ከይኔ ይጠቀማሉ። ለምንም በሽታ የኔ አስለ እነሱ እኔ ከኔና ራሱ የሚወዱ ነው የሚመስለኝ። ወላሂ እውነቴን ነው። የኔ የሆነ ራሳቸውንም ትንሽ እዚህ ታደርጋቸው ከኔና የሚጠሉኝ የሆነ ነገር እንትን ትላቸው እና እኛ ደግሞ አሁን ሆዴና ማሚብን ይህ ማአት ከይና ነው የምታመጣው ሴትዮዋ እና ያ ደግሞ ስትውጪው የባስ እንትንም የሚልሽ አሁን ራስሽን ተሆነ የሆድ ከሪና ትስሻለሽ። እኔ ሄድና ነው ይሄ እንትን እና እንደዛ ስለሆነ ሐኪም ቤት በቀላል የምንድነውን በሽታ እኔ በሽታችን ስር ሰዶ በጣም ከከበደ በኋላ ብዙ ዋጋ ያስከፍላል። አሁን በመቶ ብር የምንድን ከሆነ 10 ሺህ ብር ራሱ አይበቃንም። እና እንደዛ በቀላል የምንድነውን ነገር ገንዘብ ያዙ ሲባል ደግሞ ሁሉንም በአግባቡ ሲሆን ነው ጥሩ። ገንዘብ ወይ ያለማሻል ወይ ያጠፋሻል። ገንዘብ በጣም ለቤተሰብ ሳይጠቅም በጣም ዝም ብሎ የሚጠፋውና እንወቅበት። አያያዙ ወንዶቼ አሁን ይህንን ምንድነው የምታደርጉት ባትሉን ማለት ነው። እና የምር እንወቅበት። በተለይ አዲሶች ታየው በቃ የሆነ አጋጣሚ ትዝ ብሎኝ ነበርና ሚዲያ ላይ ነው ያለነው። ለማንኛውም መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እንገናኛለን። ሰብስክራይብ እያደረጋችሁ ላይክ አድርጉ፣ ኮሜንት አድርጉ። ኮሜንት ደግሞ እንመልሳለን እያየን ማለት ነው። እያየን ኮሜንት ላይ ማንኛውንም የቪዲዮውን እንትን ሲጽፉልን አይተን እንሄዳለን። እኔ መልሽ እየተባልሽ ዩቱበር ከሆኑ ያኔ በርች ማለት ራሱ አንዴ እንትን ነው። ዶቼ አበረታቱን፣ አይከፈልበትም። እስከ መቼ የኗሪ አኗኗሪ ሆነን እንኖራለን? እስከ መቼ የሚለውን ታሳቢነት እናድርገው። ይታሰብበት። ሁላችንም ቆም ብለን ማሰብ አለብን። እስከ መቼ ወላሂ እስከ መቼ ሰው ቤት እድሜያችን፣ ጤናችን፣ ሁሉ ነገራችን
በጣም እንትን ያለውና አላህ ሁሉንም ነገር እንትን ይበልልን። አላህ ለሀገራችንን ሰላም አድርጎ በቃ ቤተሰቦቻችን በጤና የምናገኛቸው ያደርገው ኢንሻአላህ። ዱዓ አድርጉልን፣ እኛም ዱዓ እናደርግላችኋለን። ሁላችሁም በያላችሁበት አላህ ይጠብቃችሁ። ኢላ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።